ብዙ ጊዜ በተለይ ስለ ክርስቶስ ሲነሳ የሚከፋችሁ ሰዎች ውስጣቸው ያለውን ነገር ጠይቁት። ምንድነው? ለምንድነው የምበሳጨው ኢየሱስ ሲባል? ምክንያቱም እዛ ቤት አይጠራ፣ ሲጠራ የሚከፋ ነው ያለው። ሲጠራ የሚከፋ ነው ያለው። ኢየሱስ ሲባል ጌታ መሰከረ ቅር የሚለው ሰው ነው ያለው እንጂ ደስ የሚለው የለም። ይኸው በማስተዋል ማየት ትችላላችሁ። የማን ስም ሲጠራ ደስ ነው ያላችሁ? የማን ስም? የአምላክ ስም ሲጠራ አይደለም ደስ የሚላችሁ፣ ጨርሶ አይደለም። የአምላክ ስም ሲጠራ ደስ አይላችሁ። በጴንጤ ስለጠራ አጠሩታ። እናንተ ጴንጤ መጥራቱን አያውቅም። የትም ቦታ እድል ስጠው፣ ጴንጤ ስለ ኢየሱስ መስክሮ ይወርዳል። ግደለው። አንዱ መጠጥ ቤት ገባ። ጌታን ነው የምላችሁ። መጠጥ ቤት ገባ። አረቄ እየጠጡ ነው። ሂሳባችሁ ተከፍሏል አለ። ኦ ነፍሴ ይመች ይመች አሉት። እንዲያውም በቪዲዮ ነው የሰራ። የደማችሁ የኃጢአታችሁ ዋጋ ነው ያልኩት፣ የመጠጣችሁ አይደለም አላቸው። የኃጢአታችሁ ዋጋን ኢየሱስ ከፍሎታል፣ በደሙ ሰርዞታል። ሄደ ምናምን ብለው ሰድበው እንትን አሉት። ስለዚህ አሁንም ምላችሁ ልክ የኢየሱስ ስም ጥሩት። እናንተ እስቲ እንስማ። ከእናንተ የናፈቀን ትምህርት የኢየሱስ ክርስቶስን ስም መስማት የናፈቀን ሰው ይናፍቀዋል። የናፈቀን ስም እሱ ነው። የማያድነውን ስም 90 ጊዜ ብትጠራው ምንም አያመጣም። የናፈቀን ጥሩት እና እኛም እስቲ በቃ አይ ኢየሱስን ይጠሩታል፣ ያድናል ይላሉ፣ ይሰብኩታል ብለን እኛም ዝም እንበል። አፋት ዘጉን። እስቲ ጥሩትና አፋት ዘጉን። በየአደባባዩ ኢየሱስን ስም አይደለም የምጠሩት። ኢየሱስን ስም መቼ እንደምትጠሩት ታውቃላችሁ? የሙዚቃ ክሊፕ ስታወጡ። እንግዲህ እግዚአብሔር ረድቶኝ በእግዚአብሔር እርዳታ አዲስ ስራዬን አዲስ ሙዚቃዬን እግዚአብሔር ረድቶኝ አድርጌዋለሁ። አዲስ ሲንግል እግዚአብሔር ረድቶኝ አዲስ ሲንግል ለቅቄያለሁ። የማይረባ ነገር ስታረጉ እግዚአብሔር ረድቶኝ ትላላችሁ። ስለዚህ ስለናፈቀን ነው። ይሄ የእንትን ጉዳይ አይደለም። እና በተለይ ደምረው እኔ አሳዝኖኛል። ጌታ ወዴት እየሄደ እንደሆነ ሳስበው ምን አስቦ ነው? ምን ፈልጎ ነው? ምንድን ነው ፍላጎት? ደምዬ እኔ እንደ ወንድም ነው የምጠይቅ። ይኸውልህ ሊጋደሉ ፓስተር ሶፊ ቤት ገብተው ምን እየሆኑ እንደሆነ ልዘግባቸው። በሙሉ ገብተዋል። የጠንቋይ ልጅ ይባባላሉ። ጠንቋይ ይባባላሉ እና ያስቀኛል። እኔ ብታስተካክሉት ደስ ይለኛል። በነገራችን ላይ ለአዶናይ አቡነ አዶናይ አዲስ ነገር መጥቷል። እንኳን ደስ ያላችሁ። ታፕ ኮፒ ሊንክ
እንጃ እሱ ነኝ አይደለሁኝም አላውቅም። ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ቲክቶከር ብለዋል እንዳትሰርዙ። ቆይ ቲክቶከር አዶናይ ብለው ነው ያሉት። ሌላ ቢሆን አዶናይ ስሙን እናውቃለን። ቲክቶከር አዶናይ ብለው አቡነ አዶናይ መጥቶልናል ስሙ። ምን ትላላችሁ? ቲክቶከር አዶናይ ተብሎ ወደፊት ደግሞ ታቦትም ሊመጣ ይችላል። ችግር የለው። ታቦትም ሊቀረጽ ይችላል። እንግዲህ ከእምነት ለምን አትወጡም? እናንተ ናችሁ እንጂ ጭራሽ እምነቱ ውስጥ ከታችሁ አዶናይ ቲክቶከር ዘጅኒ ምናምን ብለው የመጡት እነሱ ናቸው። እሺ አዶናይ ብላችሁ ጠይቁ። እኔ ብትጠይቁ መልካም ነው ብዬ አስባለሁ። ይኸው አዶናይ ዘቲክታከር እሳቸው ቢሆን ሳይሆን እንትና ማን ነው? ቀሲስ ዲበኩሉ። እኔ በጣም ይመቹኝ ነበር። ቀሲስ ዲበኩሉ ይመቹኝ ነበር። ምን አሉ? ሰግጥ ማለት መጽሐፍ ቅዱሳዊ ነው። ታዲያ ሰግጥ ማለት መጽሐፍ ቅዱሳዊ ከሆነ እስከ ዛሬ ለምን አልሰበኩትም? ቀሲስ ዲበኩሉ አሁን ጀስታ ያስክል እስከ ዛሬ ሰግጥ የሚለው መጽሐፍ ቅዱሳዊ ከሆነ ለምን እስከ ዛሬ አልሰበኩትም? መጽሐፍ ቅዱስ ላይ ሰግጥ ማለት አልለቅም ያስኩትን ማለት ነው እና ካልባረከኝ አልለቅም ብሏል ብለው ስብከት ጀመሩ። ይሄ ነው የሚያሳዝነው። በአዲስ አካውንት የምትመጡ ሰዎች አይዞ አትናደድ። እኔ ማስረጃ ነው ማሳይ። እኔ በማስረጃ ነው የምትናደዱ። ደስ ይለኛል። አዶናይ እንግዲህ ቅዳሴ ተጀምሮለታል። አዶናይ ቅዳሴ ተጀምሮለታል። ጥሩ ነው። ለምን ይሄ ሁላ ነገር የመጣው ማርያም ስላለ ነው። ኢየሱስ ቢል አዶናይ እንደ ማስተዋል ይሰደብ ነበር። እርግጠኛ ሆኜ ነው የምናገረው። ለዚያ በቃኝ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ይባርካችሁ ቢል ኦርቶዶክሶችን ይረገጥ ነበር። በእርግጠኝነት እርግጥ ይወጣ ነበር። ለዚያ በቃኝ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ይባርካችሁ ቢል አለቀላችሁ። ስለዚህ ይሄ ነው አሳየዋችሁ። ሌላም አለ። በጣም ነው የሚያሳዝነውና
ብታስተውሉ ጥሩ ነው። ብታስተውሉ ጥሩ ነው። እኔ በብዙዎች ጴንጤዎች መጻፍ አለባችሁ ብዬ የማስበው እኔ እድሉን አግኝተን የትም ቦታ ላይ እንደ ማስተዋል ወንደሰን ያለ ስህተት መሳታት ነው የምፈልገው። እንደ ማስተዋል ወንደሰን ያለ አርቲስት ማስተዋል ወንደሰን የተሳሳተችው ስህተት ሙሉ ጴንጤ የትም ቦታ መሳሳት ይፈልጋል። የትም መድረክ ሲያገኝ ጴንጤ ኢየሱስ ጌታውን ከፍ ጌታውን አዳኙ ተመልሶ የሚመጣው እንሰብከዋል። የትም ቦታ ላይ ኢየሱስ ጌታ ነው። ለዚያ በቃኝ ኢየሱስ ነው። ኢየሱስን ትድኑበታላችሁ ከተባለ ኮምፕሌን ካረግ ችግሩ እናንተ ጋር ነው። ይሄ ነው እናንተ ችግር። ያየሁትም ይሄ ነው እና በጣም እየሄድን ነው። እዚህ ጋር ምን አሰማ ሁሌ ምላሴ ላይ ያለች እሷ ነች እዚህ ደረጃ ያደረሰችኝ ማርያም። በትላንትናው በቲክታክ ክሬቲቭ አዋርድ ላይ የማንም ጩኸት ያላነገሰው የማንም ጩኸት ደግሞ ከንግስናው የማያወርደው ጌታ ሲሰበክ ነው ያደረ። የስኬቴ ምስጢር ኢየሱስ ነው። ኢየሱስ ጌታ ነው። አብራንድርሳ ዋቀየውን ገለቴፎቹን በርባዳ ያገዘኝን ሰው አይሆንም ሲሉ ሰው ያደረገኝን በደሙ የገዛኝን ሞቴር የሞተልኝን ኢየሱስ ክርስቶስን ማመስገን ፈልጋለሁ። እንዴት ደስ እንዳለኝ። ተባረኩ። በዛ ላይ ሄዳችሁ ለስኬታችሁ ለተገዳጃችሁት ስኬት አምላካችሁን ስታመሰግኑ የነበራችሁ ሁላችሁ እግዚአብሔር ዘመናችሁን ይባርክ። በህይወታችሁ ላይ በነገራችን ላይ ትልቅ ታሪክ ነው የጻፋችሁት። አምላክ በስኬታችሁ ውስጥ ሲመሰገን ብዙዎች እኮ ተሳክቶላቸው አምላካቸውን ረሱት። ከዚህች ምላሴ ላይ የአምላኬ ስም አትጠፋም ያሉ ሰዎች ከምላሴ ላይ ማርያም አትጠፋም ብሎ እኮ ሰበኩ። በዛ ላይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። ተቀበሉ። እሱ ነው ያዋጣል እና ተባረኩ። አሁንም የምለው ምንድን ነው? ከምላሳችሁ ላይ መጥፋት የሌለበት ቃል ቢኖር ጌታ ኢየሱስ ክርስቶስ ነው። በተለይ ክርስቲያንን ለምትሉ በሃይማኖት ለተጠመዳችሁ በሃይማኖት ለታሰራችሁ ሰዎች አዳኙን እየጾማችሁ ጾሙን። የሚገርመው አብይ ጾም የሚባል አለ፣ የገና ጾም የሚባል አለ። ጾሙን ይጾሙታል፣ ስሙን ግን አይጠሩትም። ጾሙን ይጾሙታል፣ ለበዓሉ ድምቀት ይጾማል እኮ ለበዓሉ ድምቀት ይጾማል፣ ግን ስሙን አይጠሩትም። ስሙን ደፍረው ኢየሱስ ጌታ ነው ለማለት በጣም ይቀርባቸዋል። ስለዚህ ይሄን ነገር መቼም የማይጸጽት ንግግር በሰክሰሳችሁ ጊዜ የምትጠሩት ስም የአዳኙን ስም ቢጠራም አይመጣማ። ያልፈጠረኝ አያቀኝም። እኔ 100% መናገር እችላለሁ። ያልፈጠረኝ አያቀኝም። የፈጠረ ብቻ ነው ሊያቀም የሚችለው። ያልፈጠረውን እኮ ያቀኛል ብለው ሙጥኝ ያሉ ሰዎች ነው ከሃይማኖት ፋሽን የሃይማኖት ፋሽን ያልፈጠረን ሙጥኝ ብለ ያድነኛል ብለ የምትይዘው ነው። የማያድነውን ያድነኛል ብለ ትይዛለ። ሃይማኖት ከሆነ ሰውኑ አይነዳ። አልገለጥከውማ። የገለጥከው ጊዜ ነገሮች ይቀየራሉ። መጽሐፍ ቅዱስ የገለጥክ ጊዜ የጠየቅ ጊዜ ነገሮች ይመለሳሉ። መልስ የሌለው ጥያቄ ነው እስካሁን የአማላጅነት ጥያቄ እስካሁን መልስ የላቸው። በጉልበት ግን ነው። በጉልበት ይቻላል። እኛ መልሳለን፣ ኤኒ ዳይ መልሳለን። በጉልበት መልስ የሌለውን ግን በጉልበት ነው ምን ታመጣላችሁ? እኛ የምናመጣው ነገር የለ። እኛ ድነናል ነው የምንለው። ያ በጉልበት